ይህ የዘላለም ህይወት ሳምንታዊ ፕሮግራማችን ነው። ሮብ በቀጥታ በፌስቡክ እንደዚሁም ደግሞ በዩቲዩብ እና በሌሎች ሚዲያዎች ላይ የእግዚአብሔርን እውነተኛ ቃል በዘመኑ ካለው መልክ ጋራ እግዚአብሔር የሰጠንን ሕያው ምስክር የሆነውን መጽሐፍ ቅዱስን ሚዛን በማድረግ የዘመኑን መልክ እየመዘንን የሚፈርሰውን እያፈረስን የሚጸዳውን እያጸዳን ሰዎች ክርስቶስ ኢየሱስን በማመን ብቻ ደግሞአለው ክርስቶስ ኢየሱስን በማመን ብቻ እንደሚድኑ በጸጋው እንደሚድኑ የእግዚአብሔርን ቃል መሰረት አድርገን የምንመሰክርበት አደባባይ ነው፣ መስኮት ነው። ክብር ለእግዚአብሔር ይሁን። ይህንን ቃል የምትሰሙ ሁሉ ሰላም ይብዛላችሁ። ሐሰት ሲጋለጥ የሐሰት አሰራር ሲጋለጥ ደስተኛ መሆን አለባችሁ። ክፋት ሲጋለጥ ደስተኛ መሆን አለባችሁ። የዲያብሎስ ስራ ሲፈርስ ደስ የማይሰኝና የሚከፋው ሰው ካለ አቋቋሙና አካሄዱ ከማጋራ እንደሆነ ራሱ ሊለየው ይገባል። በጣም ከባድ ነገር ነው። በቤተ ክርስቲያኗ ውስጥ በተለይም ኦርቶዶክስ ለብዙ ዘመናት ለ2000 ዓመታት ያክል ከብሉይ ኪዳንም ጀምሮ እንደዚሁ ለ3000 ዘመናት ታሪክ አለን ነው የሚሉት። ይሄ ሁሉ ዘመን ሲኖሩ ያቀላቀሉትና ከአጋንንት ጋር ሼር የሚሰሩት በጣም ብዙ ነገር አለ፣ በጣም ብዙ። እሱን ደግሞ እናውቀዋለን እኛ በዘመናችን ያየናቸውንና ደግሞ በመጽሐፍቶቻቸው ውስጥ የተቀመጠውን ነገር ለትውልድ በመግለጥ ሰዎች ራሳቸውን ወደ ክርስቶስ እንዲያስጠጉና ምንም አይነት ዝምድና ከእንደዚህ አይነት የጥንቆላና የሟርት አሰራር ጋር እንዳይፈጥሩ ጨክነው በማህበራዊ ህይወት ላይ ጨክነው በወገን ላይ በዘመድ ላይ ጨክነው ማለት ወደ ክርስቶስ ለመቅረብ ማለት ክርስቶስ ኢየሱስን የግል አዳኝ አድርጎ ለመቀበል እንዲቆርጡ እየተናገርን ያለነው። የመቀበሪያ ስፍራ እድርና ዕቁብ አብሮ መብላትና መጠጣት በዓል ማክበር እሱ ከክርስቶስ ኢየሱስ እንደማይበልጥ እንዲጨክኑ እያስተማርን ያለነው። ክብር ለኢየሱስ ይሁን። ለዚህ ደግሞ እውነቱን እውነት ሐሰቱን ሐሰት ማለት ክርስትና ስለሆነ ይሄን እናደርጋለን። ምንድነው ለመሆኑ ኦርቶዶክስንና ጥንቆላን የሚያያይዘው ነጥብ ምንድነው ስንል በተለይም ዛሬ የምናነሳቸው 3 መጻሕፍት አሉ። እነዚህ 3 መጻሕፍት ብዙ መርዞችን ከእምነት ጋር ቀላቅለው ያስገቡ መጻሕፍት ናቸው። አጠቃላይ አንጎበኛቸው ማለት ሁሉንም ነገር አንብበን ዛሬ የምናቀርበው አይደለም። ነገር ግን ዋና ዋና የጥንቆላ መጻሕፍትን እንደ መጽሐፈ ቱላዳን፣ መርበብተ ሰሎሞን ከእንደገና ደግሞ አውደ ነገሥት የሚባልና ሕማማተ መስቀል የሚባሉ እንደዚህ 4 የሚደርሱ መጻሕፍቶች አሁን በመናነሳው ርዕስ ዙሪያ የሚያነሷቸውን መሰረታዊ የጥንቆላና የአስማት አሰራሮችን መዳሰስ ያስፈልገናል። ቤተክርስቲያኗ ከጥንቆላ ጋር ግንኙነት የላትም ብለው የሚከራከሩ አንዳንድ ሰዎች አሉ። ማለት ቤተክርስቲያኒቱን ከጥንቆላ ጋር ለመለየት ጥረት የሚያደርጉ አሉ። ራሷ ያለየችውን አንተ ጥረት ብታደርግ ካህናቱ ያለዩትን ቄሶቹ ያለዩትን አንተ እድሜ ዘመንህን ሙሉ ጥንቆላ የለብንም ብትል እውነቱ የተጻፈው እውነት ስለሚቃወማቸው እንደዚህ አይነት የመከራከሪያ ነጥብ የሚያነሱ ሰዎች ባዶ ትጋት ጉንጭ አልፋ ክርክር ነው እንጂ የሚያደርጉት ህዝብ ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው ጠንቋይ እንደሆነ ማለት ነው። ጠቅላላ ቄሱ በሙሉ ከቆሎ ትምህርት ቤት ጀምሮ ከድቁና ጀምሮ እስከ ጵጵስና ድረስ በጥንቆላ አሰራር የተተበተበ እንደሆነ ፀሐይ የሞቀው አገር ያወቀው የአደባባይ ሚስጥር ነው። ስለዚህ ከኦርቶዶክስ ጋር ጥንቆላ አይገናኝም የሚሉትን ሰዎች አደብ ሊገዙ ያስፈልጋቸዋል። ይሄ የምናነሳቸው መጻሕፍቶች ተጨባጭ መረጃዎች ናቸው። ለዚህ ነው እምነቱ ሰዎችን ማዳን አቁሞ እየሟሸሸ እየከሳ እየጠወለገ ያለው በጥንቆላና በአስማት ተሽመድምዶ ስላለቀ።
መሪዎቹና እረኞቹ በእንደዚህ አይነት የሟርት አሰራር ራሳቸውንና ሰውን እያጠፉ ስላሉ ነው። በተለይ ይሄ መርበብተ ሰሎሞን የሚባለው መጽሐፍ ከዲያቆን እስከ ጳጳስ ድረስ ደብቀው የሚይዙት በጉያቸው የሚታቀፉት አውደ ነገስት የሚባለው መጽሐፍ በእያንዳንዱ ቄስ በእያንዳንዱ መኖክሴ በተለይ መኖክሴ ይሄ ባህታውያን የሚባሉ ጸጉር የሚያስረዝም ጳጳሳት ደግሞ የሚወጡት እነዚህን መጽሐፍት ነው። እነዚህ መጽሐፍት ውስጥ ያሉ ነገሮችን አነሳና በተለይም በ700 አጋንንት የእግዚአብሔር ቤተ መቅደስ ተሰራ የሚለውን ሐሰታቸውን በእግዚአብሔር ቃል ሚዛንነት እንመዝናለን ማለት ነው። እነዚህን ጽሁፎች እነዚህን ጭብጦች ሳነሳ ያየኋቸው መጽሐፍቶች አሉ ማለት በዚህ ሁኔታ ውስጥ ያለፉ በጥንቆላ ውስጥ ያለፉ ኦርቶዶክሳውያን የነበሩ መርጌቶች የነበሩ ቄሶች የነበሩ ዲያቆናት የነበሩ በቤተክርስቲያኒቱ ጸዋትወ ዜማ የዜማ ትምህርቶች የቅኔ ትምህርቶች የመጽሐፍት ቤትና የቅኔ ቤት እየተባሉ የሚጠሩ አሉ። አራት ጉባኤያት ተብለው የሚጠሩ በአራቱም ጉባኤያት ያለፉ ነገር ግን ይሄ ህይወት ወደ ክርስቶስ ስለማያደርስ እርግፍ አርገው ተፍተው አስመልሷቸው ወጥቶላቸው ከአጋንንት ስራት ነፃ ወጥተው የመሰከሯቸው ምስክርነቶችን ለማንበብ ሞክሬያለሁ። ምስክርነቶቻቸውንም ለመስማት ሞክሬያለሁ በነፃ ህሊና ማለት እንደነ መርጌታ ጽጌ ስጦታው እንደነ መርጌታ ሙሴ መንበሩ እንደ አባ ተክለ ማርያም እንደነ አባ ናትናኤል እንደነ አባ ዮናስ ሌሎችም በምልኩስና የነበሩ በምርግትና የነበሩ በጣም ብዙ ሺህ ካህናት ወጥተዋል። የጻፏቸው መጽሐፍት አሉ። እነሱን ማንበብና ማጥናት ትችላላችሁ። እና እነዚህን መጽሐፍት ስመረምር ያገኘኋቸውን ዋና ዋና ነገሮች አካፍላችኋለሁ። እንግዲህ ዋናው ነገር እዚህ ላይ የምናነሳው ንጉስ ሶሎሞንና ዳዊት ሀገር ይመሩ የነበሩት እስራኤልን ይመሩ የነበሩት በአጋንንታዊ ልምምድና በመተት አሰራር በአስማት በተለይም አፍዛ ደንግዝ በሚባለው የጥንቆላና የአስማት አሰራር መሰረት ነው አገር ለ40 ዓመት ያክል እየመሩ ያለፉት ብለው ያምናሉ። ይሄም አሁን በተቀስኩላችሁ መርበብተ ሰሎሞንና አውደ ነገስት በሚባሉ መጽሐፍቶች ውስጥ በሰፊው የሚተረክ የሚታመንበት የነርሱ የተሳሳተ ሆኖ ግን ለነሱ እውነተኛ የሆነ አካሄድ እኛ መጽሐፍ ቅዱስ የሚነግረን ዳዊት ማን እንደሆነ ሶሎሞን ማን እንደሆነ መጽሐፍ ቅዱስ ነግሮናል። በኋላ መጣበታለሁ ዳዊት ማን ነው ሶሎሞን ማን ነው የሚለውን ሁላችሁ የምታውቁት ሐቅ ነው። መሰረታዊ የሆኑ ነጥቦችን ግን ከእግዚአብሔር ቃል እንጠቅሳለን። ለመሆኑ ዳዊትና ሶሎሞን በአሰራር ወይም ደግሞ በዚህ በመናፍስት አሰራርና በጥንቆላ ነው ወይ ሀገር ሲመሩ የነበሩት ነው ወይስ የእግዚአብሔር ቃልና የእግዚአብሔር መንፈስ እየመራቸው? የመረጣቸው ማን ነው? ያከበራቸው ማን ነው? የቀባቸው ማን ነው? የሾማቸው ማን ነው? ስለዚህ አውደ ነገስትና መርበብተ ሰሎሞን እንደነ መጽሐፈ ቱላዳንና ህማማተ መስቀል አይነት መጽሐፍቶች ግን ጥንቆላን ከመጽሐፍ ቅዱስ እውነት ጋር በማቆራኘት ከአጋንንት ጋር ሼር የሚሰሩ ሰዎች በመናፍስት አሰራር የተጠመዱ ክርስቶስን ያላወቁ ክርስቶስን የማያምኑ ሰዎች የእግዚአብሔርን ቃልና የእግዚአብሔርን ኃይል ስለማያውቁ የካዱና የሳቱ ሰዎች በጻፏቸው መጽሐፍቶች መሰረት እስከዛሬ ድረስ በቆሎ ትምህርት ቤት ጅባና አጎዛ ነስንሰው ተማሪ የሚያስተምሩ መምህራኖች በሚስጥር ለእያንዳንዱ ተማሪ የሚያስጠኗቸው መጽሐፍት እነዚህ መጽሐፍት ናቸው። መርበብተ ሰሎሞን እንደነ አውደ ነገስት አይነቶቹ ማለት ነው። በየጉያው ታቅፎ የሚሄደው እሳት ነው ይሄ። ስለዚህ በጥንታዊቷ ቤተክርስቲያን ውስጥ የሚያገለግሉትን የአንዳንድ ካህናቶችን
አጋንንታዊ ቃል ኪዳንና የጥንቆላ የአስማት የሟርት የድግምት የመናፍስት መጥሪያና የሙታን መንፈስ መሳቢያ መጻጽፋቸው እንዲዳፈሩና በእግዚአብሔር ቃል በነገራችን ላይ አንድ ነገር ልናገር እዚህ ላይ በኋላ መጣበታል ይሄንን ጥንቆላና አስማት በሚያደርጉበት ሰዓት ሁሉ ሲጀምሩ በስመ አብ ወወልድ ወመንፈስ ቅዱስ ብለው መጀመራቸው በጣም የሚገርመኝና የሚያስደንቀኝ ነገር አንዱ እሱ በስመ አብ ብለው የክርስቶስ ኢየሱስን አባት ወወልድ ብለው ኢየሱስን ወመንፈስ ቅዱስ ብለው ስላሴን ጠራን ብለው ጥንቆላቸውን የሚጀምሩ ሁለት ፍርድ ያለባቸው ሰዎች የሚሰሩት ስራ ነው ይሄ ስለዚህ መጽሐፎቻቸው እንደዚህ አይነቱን ድፍረት እንዲለማመዱ ለማስቻል ተማሪዎቹን ከቆሎ ትምህርት ቤት ጀምሮ እስከ ጵጵስና ድረስ እነዚህን ድፍረቶች እንዲያዳብሩ ሰሎሞንም እኮ ይሄን አርጓል ዳዊትም እኮ ይሄን አርጓል እያሉ አፍዛ ደንግዝ ደግመው ነው ህዝቡ ላይ እነ ዳዊት እነ ሰሎሞን ህዝብ የመሩት እያሉ የሚያስጠኗቸው እነዚህ መጽሐፍት ናቸው እና በሚያሳዝን ሁኔታ የሚደግሟቸው አንዳንድ ነገሮችን አለፍ ብዬ ላነብላችሁ እችላለሁ አስማተ መፍዙዝ የዳዊትና የሰሎሞን ሰዎችን ልባቸውን አፍዘው አደንዝዘው ይመሩበት የነበረው ቃል ይሄ ነው ብለው በስመ አብ ብለው ይጀምራሉ ላንብብላችሁ እውነተኛ ነገር ነው የምናገረው ካህናቱ እስከዛሬ ድረስ የሚሰሩበት ያንዳንዱ ኦርቶዶክሳዊ ፈዞ ደንዝዞ እያፋሸከ የማይጠቅመውን ታምረ ማርያም ቱላዳን እየደገመ በዚህ ታምረ ማርያም ሲደገምበት በዚህ ገድለ ተክለ ሃይማኖት ሲደገምበት ፈዞ የኖረው እነዚህ ነገሮች እየተደገሙበት ዛሬ በኢየሱስ ስም እናፈርሳለን እና ምን ይላሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ጸሎት በእንተ ግርማ ሞገስ ተመልከቱ ስለ ግርማና ስለ ሞገስ የሚጸለይ ጸሎት በእንተ ግርማ ሞገስ ዘወሃቦሙ እግዚአብሔር ለዳዊት ወለሰሎሞን አቅራቢ አንባቢ ሜሎሳዊ ጋዴም ሰይፈ እሳት መለኮታዊ ሐሳሚ አርሃዊ መርአዊ ንጉስ ሰሎሞን መጣዊ እያሉ አዳታውኤል እያሉ ይሄንን የአስማት ስም ከሚካኤል ጋራ ከገብርኤል ጋራ ስማቸው በመጽሐፍ ቅዱስ ያልተጠቀሰ ቤተክርስቲያኒቱ በራሷ ፈቃድ ክሬት ያደረገችው ኡራኤል ፋኑኤል ሳቁኤል ራጉኤል የሚባሉ ኤል ያላቸውን ስሞች በደንብ አድርጋ ክሬት አድርጋ በዛ መሰረት ከዋክብት አላቸው አንዱ ሚካኤል ሲጠራ አብሮት የሚጠራ አንድ ሌላ የኮከብ ስም አለ ከኮከብ ቆጠራ ጋራ ከአስማት ጋራ አቆራኝተው የሚጠሩት ከገብርኤልም ጋራ ከራጉኤልም ጋራ ከሳቁኤልም ከፋኑኤልም ከራጉኤልም ጋራ የሚጠሩት ስም አለ ህዝቡን በየቦታው የተተከሉት አብያተ ክርስቲያናት በነራጉኤል በነሚካኤል በነገብርኤል በነሳቁኤል ስም የተቋቋሙት ቤተክርስቲያን በሚል ስም የተቋቋሙት ድርጅቶች ይሄንን አስማት በህዝቡ ላይ የተደገመ ሰው እንዲፈዝ እንዲደነዝዝ ወደ ወንጌል እውነት እንዳይመጣ ይሄንን ነው እያደረጉ የኖሩት በስመ አብ ብለው መጀመራቸው ለእግዚአብሔር ስም ያላቸው ንቀትና ድፍረት የሚያሳይ ነው እነዚህ ይድናሉ ወይ ጭካኔ አይደለም ወይ ህዝብ ላይ እንደዚህ አይነት ደባ አሜን ብለሽ የምትወጪው አሜን ብለህ የምትወጣው እነዚህን ሁሉ በስመ አብ ተብለው የሚደገሙትን ድግምቶች ሳታውቅና ሳትሰማ ሳታረጋግጥ ለየትኛውም የግዕዝ የተሰረዘና የተደለዘ ማን እንደጻፈው እንኳን ለማታውቀው ነገር አሜን ብለህ አትውጣ አሜን ብለሽ አትውጪ አስማት ነው የሚደግሙብሽ ላይሽ ላይ ቤትሽ ትዳርሽ ኑሮሽ ንብረትሽ ንግድህ እንዲፈዝ እንዲደነዝዝ የሚያደርጉት ገንዘብህን አጥበው የሚበሉት በእንደዚህ አይነት ድግምት ነው ህዝቡ ጸጥለጥ ብሎ እንዲገዛልን በእንተ ግርማ ሞገስ እንደዚህ ያሉ ነው የሚደግሙት ጠይቋቸው ከዛ ምን ይላሉ በኃይለ ዝንቱ አስማት በዚህ አስማት ማለት ነው በዚህ የአስማት ኃይል ማለት ነው
በኃይለ ዝንቱ አስማት አሙት ወአቅልጥ ወአዝብጥ ልቦሙ ለኩሎሙ ፍጥረታት ከመይግበሩ መፍቅደ ዚአየ ሊተለገብርከ ብሎ ጳጳሱ ስሙ ጎርጎርዮስ ከሆነ ሊተለገብርከ ጎርጎርዮስ ይላል። ወይም ደግሞ የክርስትና ስሙ ተክለ ማርያም ከሆነ ሊተለገብርከ ተክለ ማርያም። ምን ማለት ነው? በኃይለ ዝንቱ በዚህ የአስማት ኃይል መሰረት እሙት ማለት ልባቸው እንዲሞት እኔ በመናገራቸው ጊዜ ልባቸው እንዲቀልጥ እንዲፈራ እንዲብረከረኩ ወአዝብጥ ልቦሙ ለኩሎሙ ፍጥረታት ከመይግበሩ መፍቅደ ዚአየ እኔም ፈቅደውን ነገር እኔ ያልኳቸውን ነገር እንዲሰሩ ይሄም ደግሞ አስማት ያከናውንልኝ። መጽሐፈ ቱላዳን ገጽ 3 እስከ 8 የተጻፈው ይሄ ነው። እያንዳንዱ ጳጳስ እጅ ላይ መጽሐፈ ቱላዳን አለ። እያንዳንዱ መነኩሴ እጅ ላይ ቱላዳን አለ። በሻንጣውና በእንትኑ በብብቱ ደብቆ ነው የሚዞረው። ይሄንን ድግምት ደግሞ ይሄንን አስማት ነው መትቶ ህዝቡ ላይ የሚወጣው ማለት ነው። ልብሽ እንዲሞት ልብህ እንዲሞት እንድትፈራ። አሁን ቄስ የምትፈራው ምን ሆነ ነው? ይሄ እየተደገመብህ እኮ ነው እንዴ። ወንጌል ነግሮ አይደለም መቼም ኢየሱስ ያድናል ብሎ አይደለም። ወንጌል አስተምሮ አይደለም። እየደገመብህ ነው። ላይ ተብረክርከ ተንጨፍጨፈ የምታልቀው ማለት በባዶ ሜዳ ማንም ሳይነካ የሌለሽን እየደገሽ የምታበየው ይሄ እየተደገመብሽ ነው። ልጆችሽን ፎሮፎር እያነደዳቸው የሽቶ መግዣ እያልሽ ለቄስ የምትገብሪው እየተደገመብሽ ነው አስማት። እኔም ምላትን ሁሉ እንድታደርግ በቃ ልቧን አቅልጥ ልቧን ግደል እያለ ነው የሚጸልየው። ይሄ የሚመትተው ማለት ነው አስማቱ። በጣም ነው እማዝ ነው። ይሄንን የማያውቀው የሀገሬ ህዝብ ለቤተ ክርስቲያን ቀናው ብሎ ለኦርቶዶክስ ቀናው። ኦርቶዶክስ ሲጀመር የመጣውም ከዚህ ከግሪክ ነው እንጂ የኦርቶዶክስ የኢትዮጵያዊ አይደለም። ክርስትናን መኖር አንድ ጉዳይ ነው፣ ድርጅትን መኖር አንድ ጉዳይ ነው እንዴ። ስለዚህ እነዚህ ጠንቋዮች እንደሚሉት ኦርቶዶክሳውያን ጠንቋዮች እንደሚሉት ለዳዊትና ለሶሎሞን ከእግዚአብሔር የተሰጠ አስማት ይሄ ነው ከአጋንንት ጋር እንዲስማሙ እንዲሰሩ ነው ያደረጋቸው ብለው ያስተምራሉ። ለአዳዲስ የቆሎ ትምህርት ቤት ታዳሚዎች እነዚህ ስልጠናዎች ከቅኔና ከዜማ ጋራ ከመጽሐፍ ትምህርት ጋር አንድ ላይ ተቀይጠው ይሰጣቸዋል ማለት መርዝ ጋር ተቀይጠው ይሰጣቸዋል ማለት ነው። የጥንቆላ ስራ የሰለሞን ጥበብ ሊሆን አይችልም። ሰለሞን ሲጀመር ከአጋንንት ጋር ሰራ የሚል መጽሐፍ ቅዱሳዊ እውነት የለም። ሰለሞን እንደሌሎቹ ነገስታት ከእግዚአብሔር ጋር አብሮ የኖረበት የእግዚአብሔርን ቃል አድምጦ በስርዓትና በህግ የተመራበት ጊዜ አለ። እግዚአብሔርን ደግሞ በተግባሩ ያሳዘነበት ጊዜ አለ። ዳዊትም እንደዛው፣ እነ ሕዝቅያስም እንደዛው፣ እነ አሳም እንደዛው፣ ሌሎቹም የእስራኤላውያን ነገስታት በይሁዳም በእስራኤልም የነገሱት ከተከፈለ በኋላ መንግስቱ ሁሉም ነገስታት እግዚአብሔርን አገልግለው ያለፉበት ዘመን አለ። ደግሞ እግዚአብሔርን ያሳዘኑበት ጊዜ አለ። ከዛ ውጪ ከአጋንንት ጋር ተስማምተው ቤተ መቅደስ አሳነጸ፣ በአስማትና በጥበብ የሰዎችን ልብ ያብረከረከ ኖረ የሚል ይሄ አጋንንታዊ ትምህርት ይባላል። እግዚአብሔር ባስቀመጠው መጽሐፍ ቅዱሳዊ እውነት ላይ የተደረቡ አጋንንታዊ ትምህርቶች በኢየሱስ ስም የፈረሱ ይሁን። ይሄንን ነው የምናፈርሰው ማለት ነው። በእግዚአብሔር ስም ይሄንን እያደረጉ ህዝብ ላይ ወንጌል ነው የምናገለግለው ቤተክርስቲያን ናት ቢሉ አይገባኝም። ምን እያደረጋችሁ ነው ወገኖች? ምን እየሰራችሁ ነው? አሁን እየሄዱ የሚያስደግሙ የሉ መስተፋቅር የምታሰሩት መርጌቶች ጋር ሄዳችሁ አይደል? አሁን የምትሳደቡ ይሄን ከትላንት ወዳ ጤና አዳምና ሉባንጃ ይዘሽ መርጌታ ቤት ሌሎቹም ጠንቋዮች ቤት ስትመላለሽ የነበርሽ ትሆኛለሽ። የምትሳደቡ አጋንንትን በስድብ የምታግዙ አስማትን በስድብ
የእግዚአብሔርን ቃል የሚያስተምሩ አገልጋዮችን በማንጓጠጥና በመሳደብ ከአጋንንት ጋር ሽርክ የምትሰሩ ወጋው መፍዙዝ በኢየሱስ ክርስቶስ ስም ስራ ይፍረስ። እናንተ ላይ ሆኖ የሚናገረው ይሄ ነው። ይሄ መንፈስ ነው። ይሄ የአጋንንት አሰራር፣ ይሄ የአስማት አሰራር ነው እናንተ ላይ ሆኖ የሚናገረው። ሌላ ማንንም አይደለም። የተደገመብሽ ነው የሚያናግርሽ። የተደገመብህ ነው የሚያናግርህ እንጂ ሰው በተአምር ጥንቆላ ሲፈርስ ሊሳደብ አይመጣም ሼር ከሌለው በስተቀር ማለት ነው። እከሌን አትንኩብኝ የምትሉ ኦርቶዶክስን አትንኩ የምትሉ ጥንቆላዋን ታስወግድ መጀመሪያ። ተቀይጦ ህዝብ እየጠፋበት ያለውን ጉዳይ ነው የምንናገረው። እኛ ስለሌላው ትምህርት አላነሳን። ቤተክርስቲያኒቱ ስትጀመር የነበራትን ጥንካሬ እናውቀዋለን። እንደዚህ ግልብጥ ብጡ ከመውጣቱ በፊት ማለት ነው። እንደዚህ አጋንንት መጫወቻ ከመሆኗ በፊት፣ እንደዚህ የጠንቋዮች መናኸሪያ ከመሆኗ በፊት፣ እንደዚህ የአጋንንት ትምህርት ከነጓዙ ተጠቅልሎ ውስጧ ከመግባቱ በፊት መጀመሪያማ ቤተክርስቲያን ነበረች። ኢየሱስ ያድናል። የሚያድነው አንድ ጌታ የእግዚአብሔር ልጅ ነው። ጥበበ ሰሎሞን እየተባላል የሚቀለደው ለዳዊትና ለሶሎሞን ጥበብ የሰጣቸው እግዚአብሔር ነው። የእግዚአብሔርን ጥበብ አንስቶ ለአጋንንት መለጠፍ ምን የሚሉት ነው? ይሄ ሰው ይዞታል። አሁን ጠንቋይ ቤት የሚመላለሰው ሰው በሙሉ ይሄ እኮ ለሶሎሞን እኮ የተሰጠ ጥበብ ነው ብለው አፋቸውን ሞልቶ የሚናገሩ ሴቶች ሰምቻለሁ። አፋቸውን ሞልቶ የሚናገሩ ሽማግሌዎች አቻሉ። ሽማግሌዎች የሰሎሞን ጥበብ እያሉ ሶሎሞን እንደዛ አይነት ጥበብ የለውም እንዴ? አጋንንታዊ ልም የለም መጽሐፍ ቅዱስ ላይ። በምን 700 አጋንንት የእግዚአብሔርን ቤተ መቅደስ ሰራ የሚሉ አነብላችኋለሁ። ስለዚህ እነዚህ ሰዎች ጤና የላቸው፣ የእግዚአብሔርንም ቃል አያውቁም። ስለዚህ ይስታሉ። በዚህ መሰረት መርበብተ ሶሎሞን እኛ ምናቀው እንግዲህ ሐዋርያቱ ጥንቆላን ሲያጠፉ ቤተክርስቲያን ስሯ ጥንቆላን ማጥፋት እንጂ ማስፋፋት አይደለም። ለምሳሌ ያክል የሐዋርያት ስራ ላይ እንደዚህ የሚል ቃል እናገኛለን። በመጠንቆል የታወቀው ሲሞን የሚባለውን ሰው ሐዋርያት እንዴት አድርገው እንዳዋረዱት መጽሐፍ ቅዱስ ይናገራል። የዘንድሮዋ ቤተክርስቲያን ካህናት ነን ጳጳሳት ነን የሚሉ ግን ሼር ነው የሚሰሩት። ሼር የሐዋርያት ሥራ ምዕራፍ 8 ቁጥር 9 ጀምሮ አነባዋለሁ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን ያስገረመ ቀድሞ በከተማ ነበር። ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሲሞን የሚባል ሲሞን መሰሪ ይባላል በቅጽል ስም፣ በተለምዶ ሲሞን መሰሪ እያሉ ይጠሩታል። ጠንቋይ ማለት መሰሪ ማለት ጠንቋይ፣ ጠንቅ የሚውል ማለት ነው። ይሄንን ነው ተክነው የሚወጡት። በቃ ከቆሎ ትምህርት ቤት ጨርሰው ሲመጡ ወደ ከተማ ሲገቡ ከዚህ ኮተታቸው ጋር ነው የሚመጡት። ቤተክርስቲያን ለጸሎት ጸድቅ ብለው የሚመጡ ሴቶችን ጠጋ ብለው መሰፋቅር ልስራልሽ ነው መስተዋድድ፣ ንግድ ካለሽ የንግድ ቤት እደግምልሻለሁ፣ ይሄንን አድርጊ የሚሉ ሰልጥነው የሚወጡ ከጥንቆላ ጋራ ነው የሚወጡት አንድ ላይ ማለት ነው። ሲሞን እንደዚህ አይነት ሰው ነው ይላል መጽሐፍ ቅዱስ። እየጠነቆለ ህዝቡን ያስገርም ነበር። ሰይጣን አይሰራም ወይ? ላመነበት በደንብ አድርጎ ይሰራል እንጂ ምትሃት ይሰራል፣ አስማት ይሰራል እንጂ ሰይጣን። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ ይላል። ክብር ለኢየሱስ ይሁን። እውነተኛ ወንጌል ሲገለጥ ሐሰተኛ አሰራር ይቀልጣል፣ ይሻራል፣ ይጠፋል። ኢየሱስ አሁንም ከምድራችን ላይ ይገልብጥልን። የነዚህን የጠንቋዮችን አሰራር፣ የመተተኞችን አሰራር በጌታ በኢየሱስ ክርስቶስ ስም ዛፍ ከስሩ እንደሚነቀል ከመሰረቱ ነቅሎ ይጣልልን በጌታ በኢየሱስ ክርስቶስ ስም። ከትውልዱ ጭንቅላት ላይ፣ ከህብረተሰቡ ጭንቅላት ላይ፣ በተለይም ገጠር ውስጥ ያለው ህዝብ በዚህ መተት ተመትቶበት ያፈራውን የሰበሰበውን ንብረቱንና እህሉን
በአፍዛ ደንግዝ የሚሰለብ በጥንቆላና በአስማት የሚሰለብ ስንቱ ነው ደቆ ተሸማቆ የሚኖረው? ኢየሱስ ሲሰበክ ጥንቆላ ይገለበጣል ነው ብለው ዛሬም ቢሆን ይሄንን የእግዚአብሔርን ቃል በገለጥን ጊዜ የጥንቆላ አሰራር በኦርቶዶክስ ዘመናት ያሳለፈ በእንተ ሰለሞን እየተባለ በእንተ ዳዊት እየተባለ የሰለሞን ጥበብ የዳዊት ጥበብ እየተባለ እየተደገመ የኖረ አፍዛ ደንግዝ የግርማ ሞገስ እየተባለ የተደገመ በስመ አብ ብሎ ተጀምሮ ዲያብሎስ ብሎ የሚዘጋ በአባቴ በእግዚአብሔር ስም ላይ የወጣ የተሰለፈ ሰራዊት በኢየሱስ ክርስቶስ ስም ይረግፋል። ወንጌል ምን ገልጠው ለዚህ ነው። ይፈርሳል፣ ደግሞ እየፈረሰ ነው። የስንቱ ሰው ህይወት እየተለወጠ ነው። ክብር ለናዝሬቱ ለኢየሱስ ይሁን። የእግዚአብሔርን መንግስት ፊልጶስ ኢትዮጵያዊውን ጃንደረባ ያጠመቀው ፊልጶስ ሲሰብክላቸው የተገለበጠ በቃ የሲሞን መሰሪ አሰራር ሲገለበጥ ነው ምናምን እንገለብጣለን። ዛሬ ተጠመቁ ሰዎች። ሲሞንም ደግሞ ራሱ አመነ ይላል። ራሱ ጠንቋዩ እኛም እንናገረው የሚጠመጥሙት የሚጠነቁሉት ከዲያቆን እስከ ጳጳስ ያሉት ንስሐ ገብተው ኢየሱስን የግል አዳኛቸው አድርገው ተቀብለው እንዲድኑ ነው። እንዲድኑ ነፍሳቸው እንዲተርፍ እንናገራለን። ጥንቆላውን ከነሱ ላይ የመታን እንጥላለን። የነሱ ነፍስ ግን መትረፍ አለበት። ከፊልጶስ ጋር ይተባበር ጀመር ይላል። ሃሌሉያ። ጠንቋዮችን እያሰጠመ በፍቅሩ ባህር እያሰጠመ እቃቸውን እንዲያቃጥሉ ያደረገ የሚጠራ የኢየሱስ ክርስቶስ ፍቅር አለ። ዛሬም በመድሪቱ ላይ ይሰራል። ይሄንን ነው የምንመለከተው። በኋላም ይስታል። ሲሞን የሚባለው የእግዚአብሔርን ቃል የሚያገለግሉት ሐዋርያት እጅ በመጫን መንፈስ ቅዱስን ማሳደር ሲችሉ ባየ ጊዜ እኔም ይሄን እንዳደርግ ብሎ ገንዘብ ሰጥቷቸው በገንዘብ የእግዚአብሔርን ጸጋ ለመቀበል ሲፈልግ ጴጥሮስ ምን እንዳለው እንመለከታለን። ወረድ ብለን ስንመለከት ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ ያስባልና ብር ካንተ ጋር አይጥፋ። አያችሁ፣ የእግዚአብሔር ጸጋ በነፃ ይሰጣል፣ በነፃ ለሰዎች ይደርሳል። ጥንቆላ በገንዘብ ይገኛል፣ በገንዘብ ይጠፋል። ልዩነቱ ይሄ ነው። እዚህ ጋር እንደሚሰራ ነግሮናል። ጠንቋዩ ይሰራል አይሰራም? ይሰራል። ያስገርማቸው ነበረ በሐሰት አሰራር በመታት። እዚህ ጋር ስንመጣ ግን ሐዋርያት መንፈስ ቅዱስን እጅ በመጫን ሲያሳድሩና ሰላማዊ የሆነው ሰማያዊ ህይወት የክርስቶስ ኢየሱስ ህይወት ወደ ሰዎች ሲገባና ሰዎች ሲለወጡ ሲመለከት በጣም ተገረመና ያንን ነገር ልክ እሱ በገንዘብ ጥንቆላን እንዳገኘው የእግዚአብሔርን ጸጋ በገንዘብ ሊገዛ ፈለገ። ረገመው ጴጥሮስ። ገንዘብ ካንተ ጋር ይጥፋ። የእግዚአብሔር ጸጋ በገንዘብ አይገዛማ። በገንዘብ ስለማይገዛ በእምነት ስለሚሰጥ ለዚህ ነው እግዚአብሔርን በቸርነትህና በምሕረትህ ባክህን ጸጋህን አድለልን ልንለው የሚገባው ማለት ነው። ስለዚህ አንደኛው ይሄ ነው። ሁለተኛው ደግሞ የምንመለከተው እዚሁ የሐዋርያት ሥራ ምዕራፍ 19 ላይ የጥንቆላ መጽሐፋቸውን ያቃጠሉት በሐዋርያት ሥራ ምዕራፍ 19 ላይ አስማተኞችና ጠንቋዮችን ያስነብበናል። ይሄን እያልኳችሁ ያለሁት ምንድነው? ጥንቆላ ከእግዚአብሔር ቤተክርስቲያን ጋር ግንኙነት እንደሌለውና ሐዋርያት በአገልግሎታቸው አስማትን፣ ስርማሽን፣ ቅጠል በጣሽን፣ አስማተኞችን፣ ጠንቋዮችን በእግዚአብሔር ቃል ስራቸውን እያፈረሱ በወንጌል እውነት ይማርኳቸው እንደነበር ነው የምናየው። ቤተክርስቲያኒቱ የምታፈራው ጠንቋይ ነው እያልኩ ያለው። ስለዚህ አይዛመድም፣ አካሄዱ አይዛመድም። ቤተክርስቲያኗን የሚመሩ እረኞች የተባሉ ቱላዳንና መርበብተ ሰሎሞን፣ ጥበበ ሰሎሞን እያሉ አውደ ነገሥት እየገለጡ በቀይና በጥቁር እየጻፉ እየጫሩ እየጠነቆሉ ክርስቶስን እናውቃለን፣ ክርስቶስ እኛ ዘንድ ይሰበካል ቢሉና አንዳንድ የሐሰት ምስክሮችን አስነስተው ቢናገሩ አናምናቸውም፣ አንቀበላቸውም። ስራቸውን በእግዚአብሔር ቃል እናፈርሳለን። ስለዚህ እንዲህ ይላል 19 ምዕራፍ 19 ቁጥር 19 ላይ የሐዋርያት ሥራ ከአስማተኞችም ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል። የሚያሸንፈው የእግዚአብሔር ቃል በምድሪቱ ላይ እንዲሰበክም የማይፈልጉት የነሱ ጥንቆላ እንዳይጋለጥም የእግዚአብሔር ቃል በባህሪው
የጥንቆላንና የአስማትን አሰራር ያጋንንትን አሰራር የመገልበጥ ፓወር ስላለው የነሱ አሰራር እንዳይገለበጥ ወንጌል የሚሰብኩ ሰባኪያንን ስም በመለጠፍ በማሳደድ ዘማሪያንን በማሳደድ ካህናቱን ወንጌል የገባቸውን በሙሉ ከቤተ ክርስቲያኒቱ በአንድም በሌላም ጉዳይ በራሳቸውም ድክመት በቤተ ክርስቲያኒቱም ድካም እያሳደዱ ነገር ግን ወንጌል እንዳይሰበክ ያደርጋሉ ከጥንቆላቸው ጋር ተቃቅፎ ለመኖር ማለት ነው ሲስተሙ ይሄ ጴጥሮስ ሲናገር ጳውሎስ ሲናገር ግን አስማተኞች ይለወጡ ነበር ያንተን መጽሐፍ ማያስጥል ወንጌል ምን ያደርጋል የተበረዘ ወንጌል እኮ ከሰማይ መላእክት እንኳን ቢሆን እኛ ከሰበክንላችሁ ወንጌል ከሰማይ መላእክ መጥቶ ቢነግራችሁ የተረገመ ነው ለዚህ ነው መሰረቱ የተናጋው በቃ መያዣ መጨበጫ ያጣው ህዝቡ ምን ይመን ህዝቡ ኮንፊውዝድ ሆኗል ይሄንን ቃል ስም ወገኖች do not be confused አንድ መንገድ አለ አንድ እውነት አለ አንድ ህይወት አለ እሱም ኢየሱስ የእግዚአብሔር ልጅ ብቻ ነው አንድ መንገድ አንድ እውነት አንድ ህይወት ኢየሱስ የእግዚአብሔር ልጅ ወደ አብ ለመግባት ወደ መጋረጃው ለመግባት አንድ ብቸኛ አማራጭ የሌለው የመዳን መንገድ ኢየሱስ ብቻ ነው ስለዚህ የሄድሻት አስማት ሲደገምብሽ አሜን እያልሽ አትምጪ ይሄ ነው ቤትሽ ውስጥ መተው ጸበል የሚረጩት ይሄን እየደገሙ ነው መርበብተ ሰሎሞን ተደግሞበት እሱ ከሚልሽ ውጪ ምንም እንዳታደርጊ ማለት ነው የሚገርማችሁ ይሄ በ7 ቀናት ተጽፎ ተደጉሶ ተዘጋጅቷል በ7 ቀን ከሰኞ ጀምሮ እስከ እሁድ በ7ቱም ቀናት ውስጥ ይሄ መርበብተ ሰሎሞን ተዘጋጅቶ ልክ ውዳሴ ማርያምና ዳዊት ደግመው ውዳሴ ማርያም ዳዊት ደግመው ቀጥሎ የሚደግሙት ይሄንን ቱላዳን ደግሞ አለ ከሰኞ እስከ አርብ ደግሞ ቱላዳን አለ ከሰኞ እስከ እሁድ ለ7ቱ ቀን ቱላዳንም አለ ይሄ ቱላዳን ላይ እንደውም ያለው ወደፊት ጊዮርጊስን በሚመለከት ያዘጋጀው ትምህርት አለ ማን ነው ጊዮርጊስ የሚለውን ስንማር ቱላዳን የሚለው መጽሐፍ እዛ ላይ በሰፊው እንዳስሰዋል እና 7 ቀን ይደገማል ማለት ነው ምን መተንፈሻ የለውም እኮ ሰው በየገዳሙ በየቤተ ክርስቲያኑ ሄጄ ሳለማለሁ ብሎ በሄደ ቁጥር ሁሉ ቅዳሜም ቢሄድ ይደገምበታል ሰኞም ቢሄድ ይደገም ማክሰኞም ይደገማል ማምለጫ የሌለው ህዝብ ነው ኢየሱስን ፈልግ በልብ ወንጌል ስማ አምልጥ ራስህን አስመልጥ ባልሽ ላይ ሰማሽ ይችላል ሚስትህ ላትሰማ ትችላለች ራስሽን አስመልጪ ራስህን አስመልጥ ቤተሰብ ላይ ሰማህ ይችላል ራስህን አድን መጀመሪያ ወገኔ ራስህን አድን ከዚህ አስማተኛና በጥንቆላ ከተሞላ እምነት ራስህን ነፃ እንድታወጣ በጌታ ፍቅር እነግርሃለሁ ስለዚህ የንጉስ ዳዊት ልጅ ሰሎሞን በ7ቱ ቀናት እየደገመ አጋንንትን ሲያዝ የነበረበት መጽሐፍ ብለው ይሄንን መርበብተ ሰሎሞንን በ7ቱ ቀን ይደግሙታል ማለት ነው ከነ ውዳሴ ማርያም ጋራ ከነ ቱላዳን ጋራ ከነ ታምረ ማርያም ጋራ ይሄ ተቀነባብሮ በደብ የተያዘ ነው የመናፍስት አሰራር እኮ ከሱ ጀርባ የሚሰራው እሱ ስለሆነ እና ለምሳሌ ዘወትር የሚደግመው ድግምት አለ ያ መሪጌታ የተባለው እንደሞ አስማተኛው ሰው የሚደግመው የዘወትር ለምሳሌ ይሄን ደግሞ ይወጣሉ ሰው ሊያገኙ ሲሄዱ ሰው ቤት ስብሰባ ሲኖራቸው ሰው ቤት ድግስ ተጠርቶ ሲሄዱ የግርማ ሞገስ እንዳይናቁ ማለት ነው እግዚአብሔር እኮ ነው ክብር ወገኖቼ እንዴት አድርገው ነው ጠምዝዘው የተረዱት ክብር እግዚአብሔር ነው ለዳዊትም ለሶሎሞንም ክብር የሆናቸው እግዚአብሔር ነው በሚገርም ሁኔታ ይሄ መጽሐፍ መርበብተ ሰሎሞን የሚባለው መጽሐፍ የ7 ቀን ክፍሎች አሉት በ7 ቀን ይደገማል መጽሐፉን የሰጠው ቅዱስ ሚካኤል ነው ብለው ነው የሚያስተምሩት ያንን ትምህርት ተምረው ጠንቋይ ለሚሆኑ የቆሎ ተማሪዎች የሚነግሯቸው ይህ መጽሐፍ ሶሎሞን ይደግመው ነበር መጽሐፉን የሰጠው ሚካኤል ነው ብለው ያስተምሩታል ሚካኤል ነው ይሄንን የጥንቆላ መጽሐፍ አምጥቶ የሚሰጠው
አጋንንትን ተዋግቶ የቀደመውን ዘንዶ ተዋግቶ የጣለው የእግዚአብሔር መልአክ ሚካኤል ይሄንን አስማት ድገም ብሎ ለሰሎሞን ሰጠው። የራሳቸውን ዲስኩርና የራሳቸውን የስህተት አሰራር አጋንንታዊ ልምምድ የመጽሐፍ ቅዱስ ጥቅስና መንፈስ በማልበስ መርዙን በመጽሐፍ ቅዱስ ላይ ባሉ ሰዎች ስም በመጠቅለል ይሄንን ነው ለትውልዱ ያቀባበሉት እዚህ የደረሰው ማለት ነው። ሌላው እንዳልኳችሁ 7 መላእክት አሉ። በሰባቱም ቀን 7 ሊቃነ መላእክት የሚባሉት የሰባቱ ሊቃነ መላእክት ስም በየቀኑ ይጠቀሳል። ከሰባቱ ሊቃነ መላእክት ጋር አንድ ኮከብ ተጠቅሶ ይሰጣቸዋል። እነዚህን ስሞች ዝርዝር ልንገራችሁ። 7 ከዋክብት ከሚካኤል ከገብርኤል ከሱራፌል ከራጉኤል ከአፍኒን እና ከኡራኤል ጋራ ተያይዘው ይጠራሉ። አንደኛ ከሚካኤል ጋራ ቀመር የሚባል ኮከብ ይጠራል። አያችሁ አይደል? አሁን የኮከብ ቆጣሪ የሚባሉ ጠንቋዮች ኮከብን በመቁጠር የእጅን መዳፍ በማንበብ ያንተን የህይወት ጥግና ዳር እድልህን ሞትህን ጭምር እንነግራለን የሚሉ ኮከብ ቆጣሪና መዳፍ አንባቢ የሚባሉ ጠንቋዮች አሉ። እነዚህን ነገሮች የሚሰሩት ከመላእክት ስም ጋር አቆራኝተው ነው። ምን ያህል አጋንንት እንደተጫወተባችሁ ተመልከቱ። ምን ያህል እንደሸወዳቸው ተመልከቱ። የእግዚአብሔር ክብር የሚገለጥባቸውን መላእክት ከወደቁት ጋር አቆራኝተው ነው ስማቸውን የሚያነሱ። ስለዚህ ከሚካኤል ጋር ቀመር የሚባል ኮከብ ስም ይነሳል። ራሳቸው የሰየሙት ኮድ ነው። ይሄ ኮድ ማለት ነው። እና ድግምታቸው ላይ ያነሱታል። ገብርኤል ብለው አልመኒሽ ይላሉ። አልመኒሽ ገብርኤል ሲሉ አልመኒሽ ይላሉ። ከገብርኤል ጋር አብሮ የሚጠራው ወይ ጉድ ወይ አልመኒሽ ወጋው። በኢየሱስ ስም የአልመኒሽ መንፈስ ወጋው። ስራው የፈረሰ ይሁን። ገብርኤል በተባለ ቤተክርስቲያን የሚሰራ አልመኒሽ የከዋክብት ቆጠራ መንፈስ ህዝቤ ላይ መተት እየመተተ የሚሰራ መንፈስ አፍዝ አደንግዝ መፍዙስ በኢየሱስ ክርስቶስ ስም ስራው ይፍረስ። ሱራፌል ከሚባለው መልአክ ጋራ አማድር ጨታታ የሚባል ኮከብ ስም ይጠራሉ። መንፈስ ነው። ከሱራፌል ጋራ አማድር የሚባል። አራተኛ ከራጉኤል ጋራ አልመስተሪ ወጋው በኢየሱስ ክርስቶስ ስም አልመስተሪ የሚባል ያነሳ። እነሱ ያውቁታል። አሁን ለእናንተ ግራ ሊገባችሁ ይችላል። እነሱ ግን በደንብ ነው የሚያውቁት። ይሄንን ራጉኤልን ጠርተው አልመስተሪ ሲሉ ያ መንፈስ መጥቶ የሚፈልገውን ነገር ያደርግለታል። ከሰባቱ ቀናት በአንዱ ወይ የራጉኤልን ይጠራል ወይ የሚካኤልን ወይ የገብርኤልን መንፈስ ይጠራል ማለት ነው። እኛም እናውቃቸው በተለይም በመጽሐፍ ቅዱስ ስማቸው የተጠራው ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል የሚባሉ የእግዚአብሔር ፍጥረታት ናቸው። እግዚአብሔር ክብሩን የሚገልጥባቸው ለቅድስና ስራ ሚላኩ ናቸው። ቅዱሳን መላእክት ብለን እንጠራቸዋለን። ነገር ግን ከአጋንንት ጋራ ሼር እየሰሩ ያሉ በኦርቶዶክስ ውስጥ ያሉ ካህናት ግን እነዚህ ነገሮች ለጥንቆላ ይጠቀሙባቸዋል። አፋቸውን ሞልተው እንደነሱ ሲያሟርቱ የኖሩ አንዳንድ ቄሶች በዚህ በፌስቡክ ላይ ወጥተው ቤተክርስቲያኗ ውስጥ እነዚህ አይነት ጥንቆላ የለም ብለው ሽምጥጥ አድርገው የካዱ አሉ። ሽምጥጥ አድርገው ሄራላቸው። አንድ እዚህ ሲያትል ውስጥ ያለ አንድ ቄስ በቅርቡ ኪዳነ ምሕረት የሚል የጥንቆላ ቤት የከፈተ እሱ የተናገረውን ስሰማ በጣም ነገረመኝ። እሱ በፊት የሚናገረው ጥንቆላ ቤተክርስቲያኗን እንደወረራት ተሐድሶ ውስጥ ገባው እያለ ሲደነፋ የነበረ ሰው ነው። አሁን ግን ሐሳቡን ቀይሮና ለውጦ ጥንቆላ የሚባል የለም ብሎ ያለበትን አቋም ሲያሳይ ተመልክቼ አዘንኩኝ። አልመስተሪ ወጋው በኢየሱስ ክርስቶስ ስም። ራጉኤል ጋራ የሚጠራ አፍኒን ከሚባለው ጋር ደግሞ አልሻራ የሚባል ከኡራኤል ጋር ደግሞ ዛህል የሚባል ይጠራል። እነዚህ
በአስማት ስማቸው እየተጠሩ የሰላቢ መንፈስ የአንደርቢ አሰራር የጥንቆላ የአፍዝ አደንግዝ የተለያዩ አይነት አስማቶችን እየሰሩ ህዝባችንን በጨለማ የዘጉ አሰራሮች ናቸው። መርበብተ ሰሎሞን የሚባለው የድግምት መጽሐፍ እነዚህን ስሞች በደንብ አድርጎ አስገብቶ በህዝብ ላይ ደባ እየተሰራ እንዳለ እንድታውቁ እነግራችኋለሁ። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ብሎ ጳውሎስ እንደጻፈ ሚካኤልን ስሙን ተጠቅሞ ገብርኤልን ስሙን ተጠቅሞ የሚንቀሳቀስ ሱራፌልን ኪሩቤልን ተጠቅሞ የሚንቀሳቀስ መንፈስ አጋንንት እንደሆነ እንድታውቁ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ተብሎ ስለተጻፈ አውደ ነገስትን አታቁም? አሁን ሲባል አልሰማችሁ? አውደ ነገስት ይሄ ነገስት የሚባል መጽሐፍ በተለይ በብዛት በክብረ ነገስት አሁን ክብረ ነገስት የውሸት መጽሐፍ ነው፣ የጥንቆላ መጽሐፍ ነው። አውደ ነገስትም እንደዛው። ክብረ ነገስትንና አውደ ነገስትን ግን እንዳትቀላቅሉት። አውደ ነገስት በደንብ በስርዓት የተዘጋጀ የጥንቆላ መጽሐፍ ነው። ክብረ ነገስት የሚባለው ደግሞ ንግስተ ሳባ ወደ እስራኤል ሄዳ ንጉስ ሰሎሞንን አገኘችው እና ልጅ ወልዳ መጣች ለሚለው ሐሰታቸው የሰረዙት የደለዙት የሐሰት መጽሐፍ ነው። ክብረ ነገስት የታሪክ መጽሐፍ ለማስመሰል የተጻፈ ነው። ይሄ ደግሞ አውደ ነገስት የሚባለው ደግሞ የጥንቆላ መጽሐፍ ነው ማለት ነው። የጥንቆላ መጽሐፍ። ስለዚህ በሰባቱ ቀናት ውስጥ በሰኞ፣ በማክሰኞ፣ በእሮብ፣ በሐሙስ፣ በአርብ፣ በቅዳሜና በእሁድ ሰሎሞን የደገመው ይያሉ የሚጃጃሉትን ነገር አለፍ አለፍ ይያልኩ ላንብብላችሁ። ሰኞ ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ መስጥመ አጋንንት ወመስጥሞሙ ለአጋንንት ጸዋጋን ዘይትነበብ በዕለተ ሰኑይ ወአቃቢ ሁኒ ቅዱስ ሚካኤል ውእቱ ወኮከቡኒ ቀመር። ቀመሩ ማን ነው? ኮከቡ ቀመር የተባለ ቅዱስ ሚካኤል አቃቢያቸው ነው። ወይ ጉድ! ኢላሂ ጃዛኩም አንሰሪፍ ኪን አድስራኤል ረሁዚን እያሉ የሚጠሯቸው የአጋንንት ስሞች አሉ። ጸጸቀቀ እያሉ የሚያስገቧቸው ስሞች አሉ። እነዚህ ስሞች እግዚአብሔር የሰጠን ስሞች አይደሉም፣ አጋንንታዊ ስሞች ናቸው። ለሚካኤልም የተሰጠ ቀመር የሚባል ሌላ ስም የለም፣ የጥንቆላ አሰራር። ስለዚህ በየሚካኤል ቤተክርስቲያን ሄደሽ በምትስሚ ቁጥር የቀመር መንፈስ ነው የሚያገኝሽ። ቀመር በሚካኤል ስም የሚሰራ መንፈስ ማለት ነው። አይደለም በሚካኤል ስም በኢየሱስም ስም ተመሳስሎ ሊመጣ ይችላል። በስሜ ይመጣሉ ብሎ እንደተናገረ ኢየሱስ በስሜ። እነዚህ ሰዎች እግዚአብሔርን መፍራት የሚባል በአይናቸው ፊት የለም። ሰውን አያፍሩ። ገንዘብ ያገኙ እንጂ የሰው ነፍስ ቢጠፋ ሰው የእግዚአብሔር መንግስት ቢወርስ ባይወርስ ኑሯቸውን ያደላድሉ እንጂ ሆዳቸው ይበጥ እንጂ ለህሊናቸው መኖር የማይችሉ ሰዎች ናቸው። እግዚአብሔር ያግዛቸው፣ እግዚአብሔር ያግዛቸው፣ መንፈስ ቅዱስ ያገኛቸው። እንጸልያለን እነሱ ነፍሳቸው በእግዚአብሔር ቀን በክርስቶስ ኢየሱስ የምጽአት ቀን እንድትተርፍ እንጸልያለን። ነገር ግን ደግሞ በእነሱ ምክንያት ሰዎች እንዳይጠፉ ስራቸውን በጌታ በኢየሱስ ክርስቶስ ስም እንዲያቆሙ እንገስጻለን። ስራህን፣ መተትህን፣ ጥንቆላህን አቁም አቁም። በእግዚአብሔር ህዝብ ላይ የምትደግመውን የሰለሞን ጥበብ እያልክ የምትደግመውን አቁም። በኢየሱስ ክርስቶስ ስም ስራህ ይፍረስ። ህሊናህን የእግዚአብሔር እሳት ያገኘው፣ ይሰርዘው ከውስጥ። ይሄ ነው በሙሉ መተተኛ ነው በሙሉ። ይሄ ረጃጅምና ሰፋፊ ቀሚስ ውስጥ የሌለ ያልተወተፈ መጽሐፍ የለም። ይሄንን ነው እየጠነቆሉ የሚወጡት። አጋንንት በአጋንንት ሊወጣ አይችልም። እርስ በርሷ የምትለያይ መንግስት ትጠፋለች ብሎ ኢየሱስ ክርስቶስ እንደተናገረ ሌጊዮን በሌጊዮን አይወጣም፣ አጋንንት በአጋንንት አይወጣም። የአጋንንትን መንፈስ እናስወጣለን በሚል ለአጋንንት ጸዋጋን ዘይትነበብ በዕለተ ሰኑይ እያሉ ነገር ግን
ሌላ አስማት በሚካኤል ስም ቀመር እያሉ የሚወጋ አጋንንታዊ ድግምት ነው የሚደግሙት። ሊያውም በእግዚአብሔር ስም ጀምረው እግዚአብሔር ይበቀላል እንደዚህ አይነቶችን ሰዎች። ጌታ ምስክሬ ነው፣ እግዚአብሔር ይበቀላል። ምድሪቱ እርግማን የተሞላችው በዚህ ነው። ከሊቅ እስከ ደቂቅ የሚማሩት ይሄንን ጥንቆላ ነው። እግዚአብሔር ይመስገን ሳልነካካው ሳይነካኩኝ ወጣሁኝ። ታልነካካው ይሄንን ጥንቆላው ሳልዘፈቅ እግዚአብሔር ገላገለኝ። ያዩ ሰዎች ሲናገሩ ስትሰሙ በጣም ሰቅጣጭ ነው። ዶሮ አርደው የዶሮውን ደም ይጠጡታል፣ ይዋረሳሉ። በዶሮ ደም ወንዝ ዳር ወርደው ከአጋንንት በቁሙ መጥቶ ያ መንፈስ ወደ ውስጣቸው ይገባል፣ ተዋረሳቸው ይባላል። መቃረብ መዛመድና መዋረስ ብለው መዋሃድ ብለው በሶስት ነው የሚከፍሉት። መጀመሪያ የማቅረብ ነው። አጋንንቱን የሚደግሙትን ድግምት እየደገሙ እንደዚህ አይነት ስሞችን አፍኒን እያሉ አልሸራ እያሉ አራኮን እያሉ አናን እያሉ ኪን እያሉ አድስራኤል እያሉ እነዚህን ስሞች እየጠሩ ያቀርቡታል። ያቀረቡትን አጋንንት የዶሮ ደም አፍስሰው በዶሮ ደም ወይም ድመት ገድለው በድመት ደም፣ በግም የሚያሳርዱ አሉ፣ በግም አርደው በበግ ደም ያን ደም አፍስሰው ይዋረሳቸዋል፣ ወደ ውስጣቸው ይገባል። በቃ አጋንንት ማለት ነው። ለእግዚአብሔር ሕዝብ የማይራራ ክፉ ይሆናል፣ ይጠነቁላል። ሰዎች እንዲጠፉ የእግዚአብሔርን ቃል እንዳይሰሙ በተለያየ ትብታብ ህይወታቸው እንዲናጋ፣ ቤታቸው እንዲናጋ፣ ምድሪቱ የጦርነት አውድማ እንድትሆን እንደዚህ ነው የሚያደርጉት። እንሰብራለን በጌታ በኢየሱስ ክርስቶስ ስም። ይሄን የጥንቆላ አሰራር በኦርቶዶክስ እምነት ውስጥ የሚሰራ የጥንቆላ መንፈስ፣ የተቆራኘና የተጠመጠመ የእባብ መንፈስ በመጽሐፍቱ ላይ ዘንዶ ነው የምታዩት። አንደኛው 4 ዘንዶች ታያላችሁ። አንዱ መጽሐፍ ላይ በአራት ማዕዘን 4 ዘንዶች ታያላችሁ። 2 ዘንዶ ከላይ 2 ዘንዶ ከስር፣ መሃል ላይ ተጠምጥመው እርስ በርስ ዘንዶቹን ታያላችሁ። እነዚህ መጽሐፍቶች መርበብተ ሰሎሞን የሚባለው፣ አውደ ነገሥት የሚባለው፣ ቱላዳን የሚባሉ መጽሐፍ፣ ሌሎችም የጥንቆላ መጽሐፍ በዘንዶ ያጌጡ ናቸው። በዘንዶ ስዕል የተጌጠ ሐረግ አስመስለው ዘንዶ እርስ በርሳቸው ከጳጳሳቶቹ በትር ጀምሮ የእባብ መንፈስ ነው የሚሰራው። በኢየሱስ ክርስቶስ ስም ስራው ይፍረስ። ወጋው የእባብ መንፈስ። ከዛ ማክሰኞ ሲደርስ ማክሰኞም ይደግማሉ። በስመ አብ ብለው ይጀምራሉ። ወአቃቢሁ ቅዱስ ገብርኤል ወኮከቡኒ አልመንሽ ይላሉ። ሰሎሞን እንደዚህ ያለ ደግሞ ሰሎሞን እንደው እሱ ቢዚ ነበረ በጣም በብዙ ስራ። የእግዚአብሔርን ቤተ መቅደስ ሲሰራ፣ የራሱን ቤት ሲሰራ፣ ቤተ መንግስቱን አስገራሚ የሆነ ሀብት ሲሰበስብ ብር እስከማይቆጠር ድረስ በሰሎሞን ዘመን ወርቅ ብቻ ነበር የሚቆጠረው። ብር እንኳን ተንቆ ማለት ነው። ያ ሁሉ ስራ ሲሰራ፣ ብዙ የዲፕሎማሲ ስራዎችን ሲሰራ ነበረ ሰሎሞን። ከአጋንንት ጋር አይደለም እናናቆ መጽሐፍ ቅዱስ ላይ የሌለ ለራሳቸው እንዲመቻቸው ማለት ነው። አልመንሽ እያለ አልደገመም ሰሎሞን። ከየት አመጣችሁት? በአብ ስም በወልድ ስም በመንፈስ ቅዱስ ስም ጀምሮ ገብርኤልን ከሌላ ስም ጋር አቆራኝተው ይሄንን ትብታብ ይደግሙበታል። እዚህ ላይ የሚያነሱት መስጥመ አጋንንት ብለው የሚያነሷቸው ስሞች አሉ። በሰቃ፣ በጼቃ፣ ለሸሜ፣ በስሜን እያሉ ስሙን ይጠራሉ። ያጋንንት ቢሰበስቧቸውን አጋንንት ስራ የሚሰሩላቸውን። ረቡዕም እንደዚሁ ሮብ ዕለት በአብ ስም በወልድ ስም በመንፈስ ቅዱስ ስም በስመ አብ ወልድ መንፈስ ቅዱስ ስም ብለው በእንተ መስጥመ አጋንንት ዘይትነበብ በዕለተ ዓርብ አቃቤሁ አፍኒን ወኮከቡኒ አልሸራ ብለው ደግሞ አፍኒን ብለው ለሰየሙት ለራሳቸው
መልአክ ኮከብ ሰጥተው ከኮከቡ ጋር አገናኝተው ሌሎች ተጨማሪ ስሞችን እንደ ፒህ ጨለጻ ጸለፈ ተልቢያ ምናምን እየተባለ በኢየሱስ ክርስቶስ ስም ስራው ይፍረስ። እነዚህ ነገሮች ማነብላችሁ እነሱም በአጋጣሚ ቢሰሙት ምን ያህል የረከሰ ስራ ውስጥ እንዳሉ እንዲገባቸው ምን ያህል እግዚአብሔር ሚጠላውን ስራ አጠፋለሁ እኮ ነው የሚለው ሟርተኛ አስማተኛ ስርማሽ ቅጠል በጣሽን አጠፋለሁ ነው የሚለው እግዚአብሔር እንመጣለን በኋላ አጠፋለሁ ከዛ በኋላ እስከ አርብ ድረስ በእንደዚህ አይነት ሁኔታ እንትን ይላሉ የሚገርመው አጋንንትንና መስጥማ አጋንንትን እናሰጥማለን ብለው ነው የሚደግሙት ነገር ግን ሰውየው ውስጥ ነው አጋንንቱን የሚያስገቡት የሚያሰጥሙት እንጂ ወይ ባህር ውስጥ አይደለም ወይ ሲኦል ውስጥ አይደለም የሚያሰጥሙት ቁርጥማትን የባሪያ የቡዳ መንፈስ አልጉም የሚባል መንፈስ እናጠፋለን ብለው ነው የሚደግሙት ግን የባሰ ለዛ ቤት ወዮለት በተደገመበት ቁጥር አጋንንት ነው የሚጠቀጠቅበት እየመጣ የሚያሰጥመው ባህር ውስጥ ወይ ደግሞ ሲኦል ውስጥ ሳይሆን ቤት ውስጥ ነው እያሰጠመልህ ያለው ማስጠሚያ ወይ ጉድ ስውር የአጋንንት ስሞችንና ኮድ በመጠቀም አጋንንት በአጋንንት ሊወጣ አይችልም ከተጨመረበት እንጂ እና ምን ብላችሁ ነው ታዲያ እነዚህ ነገሮች የምታፈርሱት ስትሏቸው ቅዱስ ሚካኤል ለንጉስ ሰለሞን በሰጠው መጽሐፍ ነው ሰማይና ምድር የአጋንንት ዙፋን ጋውል የተባለ መሪያቸው እንዲህ አለ በጢስና በትቢያ ወደ ሰው መተው አናቱን እንበለው አፉን እናጣመው አይኑን እናጥፋው ልቦናውን ከአመድ ጋር እንቀላቅለው ይህ መርበብት ባይኖር እኛ ብዙ እንደሰታለን በዚህ አስማተ ኃይል ከአልጉም ከህመም ከቁራኛነት ባሪያነት እናድናለን እያሉ ነው የሚናገሩት በዚህ መተት አማካኝነት ማለት ነገር ግን የሚጠሩት ደግሞ የአጋንንትን ስም ስለዚህ ጸበል ሄዶ ሰው ማይፈወሰው ለዚህ ነው የሚደገሙበት ይሄ ነው ጸበል ሄደው በአርሴማ ስም አሁን እየሰራ ያለው መንፈስ ይታመማሉ አይድኑ በጣም በቃ ወይ ሲደነግጡ አፉ ተጣሞ ወደ ኋላ ይዞራል ጸጉሩ ይቆማል በቃ አጋንንት ሲጫወትበት ነው የሚኖረው የሚደረደሩ የጣዖታት ስዕሎች በየቤቱ ያሉ ለመናፍስቱ አሰራር ከፍተኛ በር የከፈቱ ናቸው እና ይሄንን መጽሐፍ ቅዱስ ሚካኤል የተባለው መልአክ እንደሰጠው መጥቀሱ አንድ እሱ የሚገርም ነው ሌላው ግን አስማቱ የተሰጠው ጢስና ትቢያ መስለው ወደ ሰዎች በመምጣት የሚገቡ አጋንንትን ለመከላከል ብለው ነው እና በዚህ አስማት ምክንያት እጣን ይታሻል ታቦት ይዳሰሳል ታቦት ዳሰው እጣን አጪሰው የተደገሙ ድግምቶችን እንፈታለን ነው የሚለው ተመልከቱ እንዴ በጣም እኮ የሚገርም ነው ታቦት ዳሰው እጣን አጪሰው ነው ማለት ነው የሚደግሙት አያችሁ ቆይ ላንብብላችሁ በደንብ እሺ ይሄንን ሁሉ አሰራር የሚሰሩት ታቦት ዳሰው እጣን አጢሰው እንደሆነ ነው የሚናገረው እና በግጥም ነው ያስቀመጠው ታቦት ዳሰው እጣን አጢሰው የደገሙትን ድግምት ለማፍረስ ነው ስለዚህ ምን ይጠቁመናል ራሱ መጽሐፉ ከመደገሙ በፊት ድግምታቸውን ከመድገማቸው በፊት
አፍዛ ደንግዝን ከመድገማቸው በፊት ጥንቆላቸውና አስማታቸውን ከመስራታቸው በፊት ታቦት ዳሰው ዕጣን አጥሰው በዕጣን እጃቸውን አሽተው ነው የሚወጡት። አሽተው አሁን ስትስሚ እጃቸው ላይ ያለውን ዕጣን ስታሸች እሱ ነው ይሄን ነው የሚያደርጉት። በቃ እንዲሸት ጠረን እንዲኖረው አድርገው ስለዚህ ከዚህ ጋራ ተቆራኝቶ የሚሰጥ መርዝ ነው ህዝባችንን እየጨረሰ እያጠፋ ያለው ወንጌል እንዳይሰማ በተለይም በሐሙስ ዕለት የሚነበበው ይሄንን ነው የሚያሳየን። ታቦት ዳሰው ዕጣን አሳርገው የሚለው ቃል ማለት ነው። የአስማት አንድ እውነት ይዞልን ብቅ ብሏል ይላል ያነበብኩት መጽሐፍ ላይ። እርሱም እንደሚታየው ካህናት ብቻ የሚያውቁትና ለአስማታዊ ተግባር የሚጠቀሙበት የቤተ መቅደስ ዕቃ አላቸው። ይህም ዕቃ ታቦት ነው። ታቦቱ የጥንቆላ መሳሪያ ነው። እግዚአብሔር ምስክሬ ነው። የጥንቆላ በዛይት ያሹታል። ታቦት ዕጣን ያሳርጉለታል። የጥንቆላ ዕቃ ነው። በአዲስ ኪዳን ታቦት እንደሌለ ከዚህ በፊት በደንብ ተናግሬያለሁ። አሁን የሚጠቅማቸው ለምንድነው? ለጥንቆላቸው ነው። አንደኛው ታቦት ነው፣ ሌላኛው ዕጣን ነው፣ ሁለተኛው ዕጣን ነው። ስለዚህ ታቦት ይዳስሳሉ፣ ዕጣን ያጤሳሉ ወይም ደግሞ ያሳርጋሉ። ይሄ አውደ ነገሥት ወፍካሬ ከዋክብት ገጽ 170 እና እስከ 174 ድረስ መጽሐፈ ቆጵርያኖስ ገጽ 3 እስከ 30 ድረስ እነዚህን ነገሮች ያሳያል። ከመድገማቸው በፊት እጃቸውን ታቦቱ ላይ አድርገው ዳሰው ታቦት የሚባለው አራት ማዕዘን ጣውላ ላይ አድርገው ዳሰው ዕጣን አጢሰው እጃቸውን ደግሞ በዕጣኑ አሽተው ይወጣሉ። ደግሞ ማለት ነው። በዚህ አይነት ሁኔታ ነው ስትስሚ ስትሳለሚ በአፍንጫሽ በጆሮሽ የሚገባው ይሄ ነው። ይሄ ድግምት ነው። ስለዚህ በሚካኤልም ስም ይሁን በገብርኤልም ስም ይሁን የተሰራው አጋንንታዊ አሰራርና ድግምት በነ መርበብተ ሰሎሞን በአውደ ነገሥት በቱላዳን ላይ ያሉት እነዚህን ያሳያሉ። በዚህ መሰረት ነው የሚደገመው ማለት ነው። ስለዚህ ጥንቆላ የለም የሚለውን ለማፍረስ ነው አለ። በደንብ ነው ህዝቡ ላይ የተጫወቱበት ያሉት ዛሬም ቢሆን ህዝባችን በድህነት አረንቋ እየተገረፈ ያለን ከከተማ እስከ ገጠር ድረስ በድህነት ወንጌል ማይሰበክባቸው የእግዚአብሔር ቃል ማይነገርባቸው ትልልቅ ቢልዲንጎችን እየሰራ የንግድ ተቋም እየተሰራ ነው ያለው። ህዝቡ ኑሮ ወደ ታች ያሽቆለቆለ የነሱ ሀብትና ንብረት ወደ ላይ እየጨመረ ለባለስልጣናቱ የሚሰጡ ቤቶችና የተሰሩ ፎቆች ቤት ይቁጠራቸው እየተሰራ ሰው ድንዝዝ ብሏል። በቃ አንድ እንኳን የረባ ዳቦ መጋገር ያለ ህዝብ አልሰራችም ቤተክርስቲያን ነው። እስከ ዛሬ ድረስ የህዝቡን ንብረት ቀርጥፋ የምትበላ የነሱ ሆር ሲያብጥ ነው እንጂ የምንመለከተው የህዝቡ ኑሮ ሲሻሻል አይደለም። ከድህነቷ ላይ እንጀራ ጋግራ አረቄ አውጥታ ያመጣችውን ገንዘብ እምሽክ አድርገው የሚበሉ ደግሞ በዚህም ላይ አፍዛ ደንግዝ እየደገሙ የሰለሞንን ጥበብ ነው እያሉ አስማት እየደገሙ የበለጠ ነፍሳቸው እንኳን እንዳይድን ህዝባችን ላይ ከባድ የሆነ ሸክም እየጫኑ ያሉ ሰዎች ናቸው። እግዚአብሔር ስራቸውን ያፍርስ። ስለዚህ ጥንቆላ ነው። ይሄ ሁሉ እንዳለ ሆኖ የሰለሞን ጥበብ እንግዲህ እኛ የምናውቀው እግዚአብሔር የገለጠለት ነው። ማን የገለጠለት? እግዚአብሔር የገለጠለት። በምን እናረጋግጣለን? በመጽሐፍ ቅዱስ። ይሄንን መጀመሪያ አንደኛ ነገሥት ምዕራፍ 3 ላይ ሶሎሞን ከእግዚአብሔር ጥበብን እንደተቀበለ እንመልከት። የሱን ጥንቆላና ብልግና በእግዚአብሔር ቃል ውስጥ ስሙ የሰፈረውን ንጉስ ታሪክ በማጣመም እንትን ለማለት ነው የሚሞክሩት። አፈርሳለሁ። ብልግና ነው። የእግዚአብሔርን ቃል መድፈር፣ የእግዚአብሔርን ስም መድፈር። በግል የምትሰራው ኃጢያትና በደል አላንስ ብሎ በእግዚአብሔር ቃል ላይ ደግሞ መዋሸት አያስፈልግም። እሺ ገባኦን ዋና የኮረብታ መስገጃ ነበረችና ንጉሱ ይሰዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሰዊያ ላይ 1000 የሚቃጠል መስዋዕት አቀረበ ይላል። አንደኛ ነገሥት ምዕራፍ 3 ከቁጥር 4 ጀምሮ አንብቡት። እግዚአብሔርም በገባኦን ለሰሎሞን በሌሊት በህልም ተገለጠለት። እግዚአብሔርም ምን እንድሰጥ ለምን አለ። ሰሎሞንም አለ
እርሱ በፊት በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም ብዙ በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተህለታል። አሁንም አቤቱ አምላኬ ሆይ ሰሎሞን ከእግዚአብሔር ጋር ነው የሚነጋገረው። አሻሂር ቀመር አልመንሽ አማድር እያለ የሚጠራው ምንም አይነት የጥንቆላ አሰራር የለም። ከእግዚአብሔር ጋር በህልም ሲነጋገር የነበረ ሰው ነው። የናንተን ኮተት ከእግዚአብሔር ቃል ጋር አትደባልቁት፣ አትደምሩት። ይሄ ጥንቆላ ነው፣ አጋንንታዊ ልምምድ ነው። ይሄ የሲኦል ትምህርት ነው። የሰሎሞን ጥበብ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው እያለ ይጻፈው። ጥንቆላ አይደለም፣ የሰሎሞን አይደለም። እናንተም የተባለውን እየሰማችሁ ሰሎሞን ጥበብ ነበረው አጋንንት ይስብ ነበር ሚለውን አታስተጋቡት። ለልጆቻችሁ አታስተምሩ ይሄንን ክፋት። እንዴ ምን እንዳደረገው ክርስቶስ ከብሄል ሆር ጋር ምን እንዳደረገው የለም እኮ። መለየት ያስፈልጋል። በቃ መለየት ያስፈልጋል። እግዚአብሔርን ሲያወራው ነው የምንመለከተው። እኔ መውጫዬንና መግቢያዬን የማላውቅ ትንሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ህዝብ ስለ ብዛቱም ይቆጠርና ይመጠን ዘንድ የማይቻል በታላቅ ህዝብ መካከል ነው። የሾምከኝ በታላቅ ህዝብ መካከል ነው አለ። እሺ ስለዚህ በህዝብ ላይ መፍረድ ይችል ዘንድ መልካሙና ክፉውን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ህዝብ ላይ ይፈርድ ዘንድ ማን ይችላል? ሰሎሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችህንም ነፍስ ሳትለምን ይህ ነገር ለምንሃል። እነሆ እኔ እንደ ቃል አድርጌልሃለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቼሃለሁ። ማን? እግዚአብሔር። የናንተን አልመንሽና ማድር ጠርጋችሁ ከምድሪቱ ላይ አስወግዱ። በሰሎሞን ስም የሚሰራ የጥንቆላ አሰራር በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ የፈረሰ ይሁን። በእምነት ሆኜ በጌታ በኢየሱስ ክርስቶስ ስም ጦር ሰድበታለሁ። ይህ መንፈስ ከምድራችን ላይ የተወጋ ይሁን። ሰሎሞን የሰራ በእግዚአብሔር መለኮታዊ ጥበብ ነው፣ በአጋንንት አይደለም። በአጋንንት አይደለም። ጥበበኛና አስተዋይ ልቦና ሰጥቻለሁ። ደግሞም ከነገሥታት የሚመስል ማንም እንዳይኖር ያለመንከውን ባለጠግነትና ክብር ጭምር ሰጥቻለሁ። አባት ዳዊት እንደሄደ ሥርዓቴን ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ እድሜህን አረዝመዋለሁ። ሰሎሞንም ነቃ፣ እነሆ ሕልም ነበረ። ወደ ኢየሩሳሌም መጥቶ በእግዚአብሔር ቃል ኪዳን ታቦት ፊት ቆመ። የሚቃጠለውን መስዋዕት አሳረገ፣ የደህንነትን መስዋዕት አቀረበ፣ ለባሪያዎቹም ሁሉ ግብዣ አደረገ። እግዚአብሔርን አናግሮ ነው መስዋዕት ሲሰዋ የነበረው ሰሎሞን። ዕጣን እያሸ ታቦት አራት ማዕዘን ጣውላ ቀርጾ እያሸ ዕጣን እያጤሳ አልነበረም። በኢየሱስ ክርስቶስ ሕያው ስም ለምንድን ነው እንደዚህ አይነት ውሸት በህዝባችን ላይ የሚዋሸው? ለምን ይዋሻል? ሁለተኛ ማስረጃ፣ ሁለተኛ ዜና ምዕራፍ 1 ላይ ያለውን ደግሞ ላንብብላችሁ። ሰሎሞን ጥበቡን ያገኘው ከማን? ከእግዚአብሔር ነው። እነሱ በሚደግሙት ድግምት መሰረት አይደለም። በድጋሚ በሌሊት እግዚአብሔር መጥቶ እንዳናገረው የመጽሐፈ ዜና መዋዕል ጸሐፊ ደግሞ ያስረግጥልናል። ሁለተኛ ዜና ምዕራፍ 1 ከቁጥር 7 ጀምሮ እግዚአብሔር ተገለጠለት ይለናል። ከቁጥር 7 ጀምሮ ሰሎሞንም እግዚአብሔርን አለው ከአባቴ ከዳዊት ጋር ታላቅ ምሕረት አድርገሃል፣ በእርሱም ፈንታ አንግሰኸኛል። አሁንም አቤቱ አምላክ ሆይ ቁጥሩ እንደ ምድር ትቢያ በሆነው በብዙ ህዝብ ላይ አንግሰኛልና ለአባቴ ለዳዊት የሰጠው ተስፋ ይጽና። አሁንም በዚህ ህዝብ በፊት ወጣና ገባ ዘንድ ጥበብንና ዕውቀትን ስጠኝ። ይህንም በሚያህል በዚህ በታላቅ ህዝብ ላይ ይፈርድ ዘንድ የሚችል የለምና ጥበብ ስጠኝ ብሎ ማንን የለመነው? እግዚአብሔርን። እነሱ ሚክስ የሚያደርጉት ከማን መንፈስ? ከዲያብሎስ መንፈስ ጋር። ይሄ ጥንቆላ ነው። እግዚአብሔርም ሰሎሞንን ይህ በልብ ነበርና ባለጠግነትና ሀብትን ክብርን የጠላቶችን ነፍስ ረጅምንም እድሜ አልለመንክምና ነገር ግን ባነገስኩ በህዝቤ ላይ ለመፍረድ ትችል ዘንድ ጥበብንና ዕውቀትን ለራስህ ለምንሃልና ጥበብንና ዕውቀትን ሰጥቼሃለሁ። ከአንተም በፊት ከነበሩት
ካንተም በኋላ ከሚነሱት ነገሥታት አንድስ እንኳን የሚመስል እንዳይኖር ባለጠግነትንና ሀብትን ክብርንም ሰጥሃለሁ አለው። እግዚአብሔር ይህንን ጥበብ ሰጠው ለሰሎሞን። ከሱ የበለጠው ኢየሱስ ነው የመጣው። ሰሎሞንን በጥበብ የሻረው ኢየሱስ ብቻ ነው። ከሰሎሞን የሚበልጥ በዚህ አለ በማለት ኢየሱስ ራሱ ጥበብን የገለጠለት ስለሆነ ከሰሎሞን የበረታው ኢየሱስ ነው። ከዳዊት የበረታው ኢየሱስ ነው። ከዮናስ የሚበልጥ ብሎ የገለጠው ራሱ ነው። ስለዚህ ኢየሱስ ከሚነሳበት ዘመን ድረስ እንደ ጠቢቡ ሰሎሞን አይነት ጥበብ ያለው ሰው ማንም አልነበረም። ይሄን መጽሐፍ ቅዱስ ነው የሚያረጋግጥልን ማለት ነው። በጣም ጥሩ። ሌላው በተለይም ሕማማተ መስቀል የሚባለው መጽሐፍ ደግሞ በ700 አጋንንት ቤተ መቅደሱ ተሰራ የሚለውን ውሸት ይዞልን መጥቷል ማለት ነው። ይሄንን ጉድ እናገርና አበቃለሁ። የሰሎሞን ቤተ መቅደስ ሲጀመር የታሰበው በዳዊት ዘመን ዳዊት ሊሰራ አሰበ። ነገር ግን በሁለተኛ ሳሙኤል ላይ እንደምናነበው ማለት ነው። ነገር ግን ከሆዱ የሚወጣው ከዘሩ የሚመጣው አዲሱ ልጅ ወይም ደግሞ ሶሎሞን እንደሚሰራው እግዚአብሔር አስቀድሞ ለዳዊት ነግሮታል። ታዲያ እነዚህ ሰዎች በሚነግሩን በጥንቆላ መጻሕፍቶቻቸው ላይ በ700 አጋንንት የእግዚአብሔር ቤተ መቅደስ ተሰራ ብለው ነው የሚያምኑት የሚያስተምሩት። እስራኤል ከባርነት ነፃ ከወጡ በኋላ ምድረ ርስትን እስከሚወርሱ ድረስ መጀመሪያ በሙሴ አማካኝነት ተመሩ። ከዛ በኋላ በኢያሱ አማካኝነት ምድረ ርስት ገቡ። ምድሪቱን ተከፋፈሉ፣ መኖር ጀመሩ። የመጀመሪያው ንጉስ ሳውል ተሾመላቸው። ንጉስ ሳውል እስከሚሾም ድረስ በመሳፍንት ይመሩ ነበር፣ በነቢያትም ይመሩ ነበር እና የመሳፍንቱ ዘመን አልፎ ከ300 በላይ ዘመን ይወስዳል። ያ ዘመን አልፎ ሳውል ተሾመ፣ 40 ዓመት ገዛ። ቀጥሎ ዳዊት ተሾመ፣ 40 ዓመት ገዛ። ቀጥሎ የመጣው ማን ነው? ሶሎሞን 40 ዓመት እሱም አስተዳደረ። ሶሎሞን እግዚአብሔር በተናገረው መሰረት የእግዚአብሔርን ቤተ መቅደስ ሊሰራ የተመረጠ ሰው ነው። ዳዊትን እግዚአብሔር በነብዩ በናታን አማካኝነት በእጁ ደም ስለነበረ የእግዚአብሔርን ቤተ መቅደስ እንደማይሰራ ነግሮታል። ታዲያ አንደኛ ነገሥት ምዕራፍ 1 ጀምሮ እስከ ምዕራፍ 10 ድረስ ፕሮሰሱን ሙሉን እናነበዋለን። ከምዕራፍ 1 እስከ 10 ድረስ እንዴት አድርጎ ነው የሰራው ስንል መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 1 ጀምሮ የተናገረው መሰረታዊ ታሪካዊ አካሄድ አለ። መጽሐፈ ዜና መዋዕል ምዕራፍ 2 ጀምሮም እንደዚሁ የተናገረው ነገር አለ ስለ ቤተ መቅደሱ አሰራር ማለት ነው። እነዚህ ሰዎች ግን የሚሉት ይሄ ቤተ መቅደስ የተሰራው በእስራኤላውያን ሳይሆን በአጋንንት ልዩ ኃይል እንደተሰራ ነው የሚናገሩት። ልዩ ኃይሎችም ወይም ደግሞ አጋንንትም ሰሎሞን በእነዚህ የጥበብ መጻሕፍት መሰረት አሁን እነሱ በመርበብተ ሰሎሞን እነሱ በሚደግሙት መጽሐፍ አማካኝነት 700 አጋንንትን እየሳበ ሌሊትና ቀን እንጨት እየቆረጡ ውሃ እየቀዱ እንጨት እየፈለጡ በጣም በሚገርም ሁኔታ ሰሩት ብለው የሚያስተምሩት። ይሄ ሰሎሞን ጥበብ መጽሐፍ ላይ አልተጻፈም እንጂ እሱ ነው በአጋንንትን እየሳበ ያሰራው። እነዚህ ደፋሮች አይደሉም እንዴ ወገኖች? ነገሩ ከጠንቋይ ምን ይጠበቃል? ከሊባኖስ ለአግዳሚና ለቋሚ የሚሆኑ ዛፎችን እየቆረጡ በፍጥነት እየተመላለሱ ይሰሩ ነበር። ሕማማተ መስቀል የሚባለው መጽሐፍ ላይ ገጽ 32 ላይ ይሄንን ጉድ ታገኙታላችሁ። ገጽ 32 ላይ ሕማማተ መስቀል። ይሄ በጣም አጸያፊና የእግዚአብሔርን ቤተ መቅደስ የሚያረክስ የእግዚአብሔር ቤተ መቅደስ በአጋንንት ነው የተሰራው ብሎ የሚዋሽ በእግዚአብሔር ላይ በድፍረት የሚናገር መጽሐፍ ነው። ተከብሮ በመደርደሪያ ላይ ከተቀመጡ የጥንቆላና የድግምት መጽሐፍቶች አንዱ ይሄ ነው፣ ሕማማተ መስቀል። በእውነት የእግዚአብሔር ቃል እንደዚህ ያስተምረናል ወይ? የእግዚአብሔር ቤተ መቅደስ የተሰራው በአጋንንት ነው ወይ? 700 አጋንንት ነው? አውደ ነገሥት የሚናገረው ይሄ፣ መርበብተ ሰሎሞን የሚናገረው ይሄ፣ ሕማማተ መስቀል እንደነ ቱላዳን አይነቶቹ መጽሐፍት የሚናገሩት ይሄንን ውሸት። ለመሆኑ
ቤተ መቅደሱን ሲሰራ ምን ይመስል ነበር? አንድ ሁለት ጥቅሶችን አነሳና አበቃለሁ። በእግዚአብሔር ስም አነባለሁ የእግዚአብሔርን ቃል። ራሱ መጀመሪያ ለህንጻ ስራ የሚሆን ሰራተኞችን እንደመለመለ መጽሐፍ ቅዱስ ታሪኩን ቁልጭ አድርጎ አስቀምጦልናል። አንደኛ ነገስት ላይ እንሂድና ሶሎሞን እንዴት አድርጎ እንደመለመለ ሰዎችን እንመለከታለን። ምዕራፍ 5 ከቁጥር 13 እስከ 17 ድረስ በሰፊው ተጽፏል። የጢሮስ ንጉስ ይላል ምዕራፍ 5 ቁጥር 1 ላይ ኪራም ለዳዊት በዘመኑ ሁሉ ወዳጁ ስለነበር ሰሎሞን በአባቱ ፈንታ ንጉስ ለመሆን እንደተቀባ ሰምቶ ባሪያዎቹን ወደ ሰሎሞን ሰደደ። ኪራም የሚባለው ንጉስ የጢሮስ ንጉስ የሰሎሞን ወዳጅ ነበር። በነገራችን ላይ በጣም ብዙ ነገሮችን ወርቆችን፣ እንጨቶችን፣ የሰንደል እንጨቶች፣ የዝግባ እንጨቶችን በመርከብ እየጫነ ወርቅና ብር ይልክለት የነበረው ወዳጅ የነበረው ንጉስ ኪራም የሚባል ንጉስ ነው። ይሄ ንጉስ ሰሎሞንን በብዙ መንገድ እንደረዳው መጽሐፍ ቅዱስ ይነግረናል። በተለይም ቁጥር 13 ላይ ሰሎሞን ከእስራኤል ሁሉ ገባሮችን መርጦ አወጣ። የገባሮቹም ቁጥር 30,000 ሰዎች ነበር። 30,000 ሰዎችን ለመቅደሱ ስራ ሶሎሞን መረጠ ይለናል። አንደኛ ነገሥት ምዕራፍ 5 ቁጥር 13 መረጠ። በየወሩም እያከታተለ ወደ ሊባኖስ 10,000 ይሰድ ነበር። አንድ ወርም በሊባኖስ 2 ወርም በቤታቸው ይቀመጡ ነበር። በሊባኖስ በዱር ሄደው ቆርጠው አበጅተው እንጨት ይዘው የሚመጡ ውሃ ቀርተው የሚመጡ 30,000 የእስራኤል ጎረምሶችን ጎልማሶችን ሶሎሞን መረጠ ይለናል። አጋንንት ሳበ አይልም። ባጋንንት ተሰራ አይልም መጽሐፍ ቅዱስ አይልም። ስለዚህ ሶሎሞን የሰራው በእንደዚህ አይነት መንገድ ነው። ሌላ ደግሞ ሶሎሞን 70,000 ተሸካሚዎች 80,000 በተራራው ላይ የሚጠርቡ ጠራቢዎች ነበሩ። ደምሩት እናንተ ወገኖች። መጀመሪያ ስንት አልን? 30,000 ቀጥሎ 70,000 100,000 ሆነ ማለት ነው። ከዛ ደግሞ 80,000 180,000 የሚጠርቡ የሚሰሩ ይሁን በሰራተኛው ህዝብ ላይ ከተሾሙት ከ3600 ሰዎች ሌላ ነው። 3600 ደግሞ ስትጨምሩበት 83,600 ሰዎች። ንጉሱም ታላላቅ ምርጥ ድንጋዮችን ይቆፍሩና ይጠርቡ ዘንድ ለቤቱ መሰረት ይረበርቡት ዘንድ አዘዘ። የሰሎሞንና የኪራም አናጢዎች ጌባላውያንም ወቀሯቸው። ቤቱንም ለመስራት እንጨቱን ድንጋዮችን አዘጋጁ ይላል። ቤተ መቅደሱን እንደዚህ ባለ ሁኔታ ነው የሰራው። ይሄንን ነው የሚያሳየን። ቁጥር ምዕራፍ 7 ላይ ስትሄዱ አንደኛ ነገሥት ምዕራፍ 7 ቁጥር 1 ላይ ሰሎሞንም የራሱን ቤት በ13 ዓመት ሰራ፣ የቤቱንም ስራ ሁሉ ጨረሰ ይላል። ቤቱንም ሰራ፣ ቤተ መቅደሱንም ሰራ። ከዛ የቃል ኪዳኑን ታቦት አምጥቶ አስገባ ይለናል። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ የሚነግረን ይሄንን ሐቅ ነው። 9 ላይ ደግሞ እንደዚህ ይላል። 9 ላይ እንደዚህ ይላል። አንደኛ ነገሥት ምዕራፍ 9 ቁጥር 19 ላይ እንደዚህ የሚል ቃል እናገኛለን። ሰሎሞንም የነበሩትን የዕቃ ቤት ከተሞች ሁሉ የሰረገላውንም ከተሞች የፈረሰኞችንም ከተሞች በኢየሩሳሌም በሊባኖስ በመንግስቱ ምድር ሁሉ ሰሎሞን ይሰራ ዘንድ የወደደውን ሁሉ ሰራ። የእስራኤልም ልጆች ዘንድ ያልነበሩትን ከአሞራውያንና ከኬጣውያን ከፌርዛውያን የቀሩትን የእስራኤል ልጆች ያጠፏቸው ዘንድ ያልቻሉትን በኋላቸው የቀሩትን ልጆቻቸውን ከሰሎሞን እስከ ዛሬ ድረስ ገባሮች አድርጎ መለመላቸው ይላል። ሰዎችን ነው የመለመለው፣ አጋንንት አይደለም የመለመለው። የነሱን ጥንቆላ በመጽሐፍ ቅዱስ ጥቅስ ለማስደገፍ ነው ይሄንን የሚሉት ማለት ነው። ስለዚህ ሶሎሞን ከጢሮስ ንጉስ ጋራ በወዳጅነት ለረጅም ዘመን እንደሰራ እንመለከታለን። እና ሰሎሞን በዚህ መንገድ ነው መጽሐፍ ቅዱስ በሚነግረን መንገድ ቤተ መቅደሱን ያነጸው። በጣም ሰፊ ታሪክ ነው። አንደኛ ነገሥት ከምዕራፍ 1 እስከ ምዕራፍ 11 ድረስ ያለውን ብታነቡ ሙሉ መረጃውን ታገኛላችሁ። ቤተ መቅደሱ እንዴት ተሰራ ነው። ሁለተኛ ዜናም ላይ ዳዊት እንደተከለከለ ታሪኩን እናገኛለን።
ከሆዱ የሚወጣው ልጁ እንደሚሰራ ግን ተነግሮታል። እንደ እግዚአብሔር ቃል በእግዚአብሔር መንፈስ መሪነት ሶሎሞን መላእክት ታገዙት ቢሉ እንኳን ያስኬዳል። የጠንቋይ ጽሑፍ ስለሆነ አጋንንትን ጠርቶ 700 አጋንንት ያገዙት አሰራ። ይሄ ታምረ ማርያም ላይ ከምናያቸው ታሪኮች ጋር አንድ ነው። ታምረ ማርያምም እንጨት የሚፈልጥና ውሃ የሚቀዳ አጋንንት ማርያም ለገዳም ሰጠች እያለ የሚዋሽ መጽሐፍ ነውና መንፈሱ አንድ ነው። ስለዚህ ጥንቆላ በኢየሱስ ክርስቶስ ስም ይፍረስ። የሰለሞን ጥበብ በእግዚአብሔር የተሰጠው መንፈሳዊ ጥበብ ነው፣ መለኮታዊ ጥበብ ነው እንጂ ጥንቆላ አይደለም፣ መተት አይደለም፣ አስማት አይደለም፣ ሟርት አይደለም፣ ድግምት አይደለም፣ አጋንንት መሳብ አይደለም፣ ኮከብ መቁጠር አይደለም። እነዚህ ከሰኞ እስከ ዓርብ የሚደገሙ ድግምቶችን እየደገሙ ህዝባችንን ያፈዘዙ ሁሉ እግዚአብሔር እንደሚፈርድባቸው ንስሐ ካልገቡ በስተቀር ወደ እግዚአብሔር ካልተመለሱ በስተቀር እንደሚቀጡ በግልጥ ልናገር ወዳለሁ። ንስሐ ግቡ። ጠንቋዮች ቀሚስ ለብሳችሁ ቆብ አጥልቃችሁ ጥምጥም ጠምጥማችሁ መስቀል ጨብጣችሁ ህዝባችን ላይ ይሄንን ድግምት የምትደግሙ ንስሐ ግቡ። እግዚአብሔርን ፍሩ። እግዚአብሔር ይቀጣችኋል። ህዝባችን ደግሞ መስማት አለበት። እውነት ሲነገረው ማመንና ማወቅ አለበት። ወደ ክርስቶስ ዘወር ማለት አለበት። ጠንቋዩ ሲሞን እንደተለወጠውና እንደተጠመቀው እንደዳነው ንስሐ ገብታችሁ ለወደፊቱ ደግሞ ቆርጣችሁ ድጋሚ ወደዛ ቦታ ላለመመለስ ወስናችሁ ወደ ክርስቶስ ኢየሱስ እንድትመጡ ጌታን እንድትቀበሉ ብቻውን የሚያድን ጌታ ኢየሱስ አለ። እሱን ተጠግታችሁ እንድትኖሩ ልባችሁን ለሱ ማደሪያነት እንድትከፍቱ በጌታ በኢየሱስ ስም ይሄንን መልእክት አስተላልፋለሁ። የረዳን አምላክ ይባረክ። ኢየሱስ ያድናል። ብቻውን የሚያድን ጌታ ነው።